ጎንደር አካባቢ ላይ ብትሄድ ኦርቶዶክስ ቅባት ኦርቶዶክስ ክፍለ ሀገሩ ላይ የእነሱን ዶክትሪን አሳየኝ። እነግርሃለሁ አለ ጠይቅና ኦርቶዶክሶች ጋር ሂድና ጠይቅና አሳየኝ። አንተ አሳየኝ። አሁን አንተ ትልቅ ሰው አይደለም ነገር ፖለቲካ ትሰራለህ። ፖለቲካ አይደለም ላይ ብዬ አሳየኝ። ጠይቅ ምኑን ላሳየኝ? አንተን ሀሳቡን ያመጣው አሳየኝ። ኢትዮጵያ ውስጥ ነው እኮ ያለው እኮ ኢትዮጵያ ውስጥ ነው ያለው ላይ ብዬ አይዞህ። ኦርቶዶክስ ተዋህዶ የራሷ ዶክትሪና የራሷ ቤተክርስቲያን የራሷ አላት። ዶክትሪና የት ነው ያለው? አሁን አንተ ከባለ ዶክትሪና አሳየን ዶክትሪናቸው። ቆይ ላይ ብዬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዶክትሪኗ የቱ ጋር ነው ያለው? የት ነው ያለው? አሁን አንተ ልታሳየን ትችላለህ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እሷ ራሷ ቤተክርስቲያን ናት። እሷ ራሷ ቤተክርስቲያኑ ሆና በውስጧ እንደዚህ አይነት አንተ ክፍፍል ምናምን አለባት የሚባል ነገር የለም። እኛ እኔ ያልኩህ እኮ አልገባህም። ልክ አሁን ለምሳሌ ተዋህዶ የሚለውን ዶክትሪኗ የተቀመጠ ነገር አለ አይደለ? ላይ ብዬ እየሰማኝ ነው። ዶክትሪኑ የተቀመጠ አለ አይደለ? ዶክትሪኑ የተቀመጠ አለ፣ ዶግማውም ቀኖናውም አለ አይደለ? የራሳቸው ቤተክርስቲያን አላቸው። አዎ ጎጃምና ጎንደር አለ። ጠይቅ ራሱ ማለት ነው። ኦርቶዶክሶችን ጠይቅና አለ ቤተክርስቲያኑ መመሪያቸው ማርያም ገብርኤል አንድ አይነት ነው። ልዩነቱ ምንድን ነው? የክርስቶስ ነገረ ክርስቶስ ላይ ነው፣ ሚስጥረ ስጋዌ ላይ ወይም ደግሞ ተሰጎት በሚባለው ትምህርት ላይ ነው ልዩነታቸው። ሌላው አንድ አይነት ነው። እነሱ ኦርቶዶክስ ናቸው፣ ለእኛ ፕሮቴስታንት ናቸው። አይደሉም። በማርያም አማላጅነት ያምናሉ። ሁሉም አንድ አይነት ነገር ነው። የስላሴም ትምህርት አንድ አይነት ነው። ካቶሊኮችም ያምናሉ እኮ። ልዩነቱን ልንገር። ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ነው ራሱ የተጀመረው ያ ነገር። ኦርቶዶክስ ተዋህዶ እና እነዚህ አይታወቁም። የራሳቸው ዶክትሪን አንተነ ቆይ ላይ ብዬ አንዴ ተረጋጋ እሺ። አንተነ ማታውቃቸው እንጂ አሉ። ኢትዮጵያ ውስጥ አሉ። ራሱ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ የሚባል አለ። ኦርቶዶክስ ተዋህዶ አለ። ልዩነታቸውን ዋሃቢያ እንደሚባለው ነው። እንደፈለክ ውሰደው። ግን አሁን ግን መጀመሪያ እንትኑን ሀሳቡን ተረዳው። ሀባሽና ዋሃቢያ እንደሚባለው እያልከኝ ነው። አንተ ኦርቶዶክስ አሁን ልነግርህ ነው። መጀመሪያ አዳምጥ። እንደዛ ነው የምትለኝ? ኦኬ መረዳት አልፈለክም ወይስ ምንድን ነው? አንተ አሁን ዋሃቢያና ሀባሽ እንደሚባለው ነው ወይ የምትለኝ? ኦኬ ስለዚህ አንቲባዮቲክስ ስጪውና እረፍት ያድርግ። ይሄ ነው እውቀታችሁ። በቃ ውረድ። በቃ አይ አንተ አንተ እኮ እሺ ውረድ በቃ። አይ በነገራችን ላይ ላስረዳችሁ። ኦርቶዶክስ ተዋህዶ ማለት ምን ማለት ነው? ኦርቶዶክስ ቅባት ማለት ምን ማለት ነው? ጸጋ ምንድን ነው? ካራ ምንድን ነው የሚለው ልንገራችሁ። ሄዳችሁ ግን ጠይቋቸው አስተማሪዎቻቸው። ኦርቶዶክስ ተዋህዶ ማለት ክርስቶስ የተቀባው በተዋህዶ ነው ብሎ ነው የሚያምኑት። ተዋህዶ መለኮት ከስጋ ጋር ሳይነጣጠል ሳይደባለቅ በተአቅቦ አንድ ሆነ ብለው የሚያምኑ ናቸው። ኦርቶዶክስ ቅባት የሚባሉት ደግሞ ክርስቶስ መለኮት መጥቶ ስጋን ገንዘቡ ሲያደርግ ተቀብቷል ብለው የሚያምኑ ናቸው። ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው ስጋው በቅባት ነው በመቀባት ነው ብለው የሚያምኑት ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው በተዋህዶ ነው የሚባሉ ደግሞ ተዋህዶ ይባላሉ። ኦርቶዶክስ ደግሞ ጸጋም ይባላል። ስጋው አምላክነትን ያገኘው በጸጋ ነው ብሎ የሚያምኑ ኦርቶዶክስ ጸጋ ይባላሉ። ኦርቶዶክስ ካራ የሚባለው ተመሳሳይ ከኦርቶዶክስ ቅባት ጋር ተመሳሳይ ነው። ነገር ግን ልዩነቱ ምንድን ነው? ስጋው ተወልዷል ከአብ፣ ሶስተኛ ልደት አለ ብለው ያምናሉ። እምቅድመ ዓለም ከአብ ያለ እናት፣ ድህረ ዓለም ከድንግል ማርያም ያለ አባት፣ ስጋው ደግሞ ከአብ ሶስተኛ ልደት ተወልዷል ብለው እምነት አላቸው። ስለዚህ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ ተብለው ለአራት ኢትዮጵያ ውስጥ ይከፈላሉ። በምኑ ዙሪያ ላይ? የክርስቶስ ስጋ እንዴት አምላክ ሆነ ወይም ደግሞ የክርስቶስ ስጋ ከትብስት እንዴት አድርጎ ነው አምላክነትን የያዘው በሚለው ላይ ነው ልዩነታቸው ማለት ነው። ይህን እንድታውቁት ነው በዛው እግረ መንገዱ ማለት ነው። ልጁ ትንሽ ምንትን አለው ኢሪቴት አደረገው እና እንደዛ ሲያደርገው ደግሞ ጥሩ አይደለም። ለእኛም እንዲናደድ እንዲበሳጭ ሳይሆን ተጨማሪ እውቀት እንዲይዝ ብለን ነበር ያስገባ ነው። እሺ ሌላ ሰው አስገቡ። ኡስታዝ ተሐድሶ የሚባለው ምንድን ነው? ተሐድሶ የፕሮቴስታንት ነው። በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወት ማለት ነው። አያምኑም እነሱ ማለት ነው። የማርያምን አማላጅነት አይቀበሉም፣ የቅዱሳን ምልጃም አይቀበሉም። ነገር ግን ኦርቶዶክስ ነን ይሉሽና አለባበሳቸው ጽናጽኑ መቋሚያው ምኑን ያደርጉና በፕሮቴስታንት ማን ነው በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወቱ ናቸው። ይህን ይመስላል።
ኡስታዝ እንዲያም ሰውየው አያውቅም እንጂ በዩቲዩብም አለ እንዲያም ጸጋና ቅብአት የተባለ ኦርቶዶክሶች ከባድ ጦርነት ሊያነሱ የመንግስትን ክብር ሊያናጉ የደረሱ ትላልቅ ቡድኖች እንደሆኑ በመባእ ቲቪ ቀርቦ ነበረ። ዩቲዩብም አለ። ክርስቲያኖች ራሳቸው ኦርቶዶክስ የሆኑ ክርስቲያኖች ሲናገሩ ስለዚህ ጉዳይ እና መጥቶ ይታደባል። ታሪኩ ሳያውቅ ቀጥል ተናዶ ነው ያው ተናዶ ዋህብያ ምናምን ነገር ምናምን ማለት ጀመረ። ያው እንትን ነው ስለሚናደዱ ነው። እውቀት እኮ አያናድድም። ምንም የሚያናድድ ነገር የለም። ከክልኛ አይነት ነገር ነው ጨዋታ ያለው ማለት ነው። እሺ አስገቡ። ሰው ካለ ክርስቲያን ካሉ ክርስቲያኖችን አስገቡ። ኦኬ አይቻልም አለ አለው። ኦኬ ክርስቲያን ነህ? ምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ኦርቶዶክስ። ኦርቶዶክስ። እሺ ኦርቶዶክስ የትኛው? ቅባት፣ ጸጋ፣ ካራ፣ ተዋህዶ? አይ ችግር የለውም። ጥያቄ ካለ ጥያቄ እናስተናግድና ምናልባት የምጠይቀው ጥያቄ ካለ እኔም እስልምናው ላይ ነው ጥያቄ ያለኝ። የሆነ ሲወራ ማለት እንዲህ ቲክቶክ ላይ ሲወራ በሰማሁት ነው እንጂ መረጃ ያናል የለኝም። ችግር የለውም። ጠይቅ ጥያቄ ይሆን። ኦኬ ነቢዩ መሐመድ ይቅርታ፣ ነቢዩ መሐመድ ነው የሚባሉት። እርሳቸው ቁርአን ማንበብም መጻፍም አይችሉም ምናምን ነገር ሲባል ስቲል አሁንም እየሰማሁኝ ነበረ። ልክ ነው? ቁርአን ላይ ሱረቱ አንከቡት ምዕራፍ 29 ቁጥር 49 ላይ እንደዛ ይላል። ቁጥር 48 ላይ እኮ መጽሐፍ አይችልም። እሱ ያን ያህል የፈጥረው ነገር የለም። መጽሐፍ አይችልም። ግን የጻፈው ሰውዬ መጨረሻ እሳቸው ጋር ሲጽፍ የነበረው ሰውዬ መጨረሻ ክርስቲያን ሆነ ሞተ የሚባል ነገር ሰማሁ። እውነት ነው ወይስ ውሸት? አንድ ሰው ነበረ እንደዚህ ከሚጽፍላቸው ሰዎች መካከል አንደኛው እንደዛ ብለዋል። መሐመድ እኔ ከምጽፍለት ውጭ የሚያውቀው ነገር የለም ብለዋል እና መጨረሻ ላይ ክርስቲያን ሆነ የሚል ሀዲስ ላይ አለ። ይሄ ነገር ውሸት ነው ማለት እስልምናው ይቀበላል ወይስ አይቀበልም? ምኑ ታሪኩን ነው ማለት ሰውዬው የጻፈው ሰውዬው ምን ጸሐፊ ነበር? ጸሐፊ የሆነ ማለት ምን ጸሐፊ የነበረ ሰው ነው ራሱ። መጀመሪያ ክርስቲያን ነበረ፣ ሰለመና የረሱል ሰለላሁ ዐለይሂ ወሰለም ጸሐፊ ነበረ። መጨረሻ ላይ እኔ ከምጽፍለት በስተቀር መሐመድ ምንም የሚያውቀው ነገር የለም ብሎ አለ። ወደ ክርስትና ተመለሰ የሚል ታሪክ አለ። አዎ ዋት ኢዝ ሮንግ ዊዝ ዛት? ከታሪክ አንጻር ነው ማለት ይሄ ሰውዬ ጽፎ ማለት ለእንዴት ክርስቲያን ሊሆን ይችላል? ማለት ተመርጦ ነው የሚጽፈው ወይስ ዝም ብሎ ተመርጦ ሳይሆን አንዳንድ ሰው እንደዛ። አሁን ለምሳሌ ይሁዳ ታስታውሰዋለህ? ከ12 ደቀ መዛሙርት አንዱ ከ12 ሐዋርያት ኢየሱስን እንዴት አሳልፎ በ30 ብር ሸጦች አለ። ማን የመረጠው? መጀመሪያ የመረጠው ማን ነው? እሱ እኮ አስቀድሞ ራሱ እኮ ክርስቶስ እንደሚክደው እየተናገረ ነበር። ስለዚህ በነፃ ፈቃዱ አይደለም የካደው ወይስ አስቀድሞ ማለት አስቀድሞ ስለሚያውቅ ነው? ፈጣሪ አስቀድሞ ስለሚያውቅ ማወቁ እሱ አሳልፎ እንደሚሰጥ በፍሪ ውሉ ላይ አይደለም የተመሰረተው? አልገባኝም ጥያቄ። ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በገዛ ፈቃዱ ነው ወይስ አስቀድሞ ፈጣሪ አሳልፎ እንዲሰጠው ስለጻፈበት ነው? እኔ እንጃ ብቻ ያን ያህልም ጥልቅ እውቀቱ የለኝም። እሱ ነው እኮ የምልህ እኮ ማወቁ ስማ አላህም እኮ ያውቃል እኮ ይታወቃል። እንደሚክድ እኮ የሚያውቀው እኮ የፈጣሪ እውቀት ነው። አስቀድሞ አንድ ነገር አፕን ከማድረጉ በፊት እኮ እሱ ነው እኮ የምልህ እኮ ምንም እንትን የለውም። ተመርጦ ከተመረጠ በኋላ ይሁዳ በ30 እኮ አላህ ያውቃል። ግን ማወቁ ምንም እንትን እኮ የለውም። ራሱ ፍሪዊል ጋር አይጋጭማ። ፍሪዊል አለ። አንድ ሰውን ለምሳሌ ይመረጣል። ከተመረጠ በኋላ ደግሞ በምርጫው ላይ ጸና ይችላል። አልጸናም ማለት ያ ሰው ችግሩ ያለው እሱ ጋር ነው፣ ሰውየው ጋር ነው ያለው እንጂ ወይ ነብይ ጋር ወይም ደግሞ ፈጣሪ ጋር አይደለም ችግሩ ያለው። በቃ አንድ ሰው ነበረ ኮንቨርት ያደርጋል፣ ተመልሶ ደግሞ ወደዛ ነገር ሊከፍር ይችላል አይደለ? በእናንተም ትምህርት ሰይጣን የሚባለው ለምሳሌ በአንድ ወቅት መልአክ የነበረ ወይም ደግሞ የሆነ ጥሩ እንትን የነበረ ሳጥናኤል የሚባል የመላእክት አለቃ የነበረ ምናምን ነው።
ግን ሴጣን ከመፈጠሩ በፊት ፈጣሪ ስለ ሴጣን ያውቃል፣ ስለ ሳጥናኤል ያውቃል። ሳጥናኤል እንደዛ ከመንገድ ወጣ ማለት ፈጣሪን የሚለካው ነገር የለም፣ ቴዎሎጂካል ፋክተር የለውም። ልክ በተመሳሳይም ያም ሰው ረሰላ ለሰለም ዘመን የነበረ ክርስቲያን የነበረ በኋላ ላይ ወደ እስልምና ኮንቨርት ያደረገ ተመልሶ ደግሞ በኋላ ላይ ደግሞ ተመልሶ የከፈረ ሰው እንደነበረ ኢማም ሙስሊም ላይ እና ኢማም ቡኻሪ ላይ ተዘግቧል። ያ ግን ምንም ቴዎሎጂካሊ ፋክተር የለውም። መለኮታዊ ስነ መለኮታዊ የሆኑ ነገሮች እንትኖች ተጽዕኖ የለውም ምንም ነገር። እሺ ሌላ ጥያቄ? ሌላ ጥያቄ የለኝም። አሁን እኔ በቤተሰቤ ግማሹ ሙስሊም ነው ማለት ይችላል። አትጥፋ፣ አብዛኛው ሰው ማለት ነው። አትጥፋ። ማንበብ ጥሩ ነው። አንዴ እስልምና ጋር መጥተህ ማንበብ ከጀመርክ ጥሩ ነው። ቢያንስ እንኳን ባሰልም እንኳን ስለ እስልምና ጥሩ ነገር ይዘህ እንድትሄድ ነው እኛ የምንፈልገው። ፖዚቲቭ ሜንታል አቲቲዩድ የሚባለውን ነገር ይዘህ እንድትሄድ ነው የምንፈልገው። እኔም እየጠየቅኩህ እኮ ነው። እኔ የምጠይቀህ አሁን እኔ እየነገርኩህ ነው። አሁን በቤተሰብ ሌላ ጥያቄ የጠየቅኩህ በቤተሰቤ ግማሹ ሙስሊም ነው ታውቃለህ። እንደዛ ስለ ግማሽ እኔ ያደግኩት በሙስሊምና በኦርቶዶክስ መሀል ነው። አንድ ላይ ነው ያደግነው። ስቲል ከታች የሚያይ ሰው ካለ ያቀኛል። አንድ ላይ ነው ያደግነው። ግን አሁን እኔ የሆነ ለምሳሌ ብዙ ጊዜ እኛ እንጠያየቃለን ዝም ብሎ ማለት ነው። እኔ አሁን የምጠይቅ ነገር አሁን ቁርአን ለነብዩ መሐመድ ለእሳቸው ነው የተገለጠው ይባላል ለእኛ ጋር ማለት ነው። ቁርአን የተገለጠ በጅብሪል አማካኝነት ካሰት በእሱ አማካኝነት ለመሐመድ ወርዷል ነው የሚባለው። አሁን እኔ ጋር የሚገባኝ ከነብዩ ከጻፉት ውጭ እሳቸው ያሉትን ነው ቀጥታ ማመን የሚቻለው። አይ እንትኖች አሉ። አሁን ለምሳሌ ሉቃስ ምዕራፍ 1 ቁጥር 26 ላይ ወደ ማርያም መጥቶ ያበሰራት አለ አይደለ? አንድ አካል ገብርኤል፣ መልአኩ ገብርኤል አለ። ገብርኤል መሆኑን በምን አወቅ? በምን አወቅ? ወደ ማርያም የመጣው ገብርኤል መሆኑን በምን ማወቅ ይቻላል? በተጻፈው ነው እኮ የተጻፈው ማለት የተጻፈው ግን ለማርያም ገብርኤል እንደመጣላት ያየ ሰው አለ? አጠገቧ የነበረ ሰው አለ? እሱማ እንዴት ሊኖር ይችላል? ስቲል ብዙ ሰው ማለት ከእሱ በስተቀር በምን ያወሩ ነው? እነ ዮሐንስ ሰዎቹ ናቸው የሚያወሩት። ገብቷል? አሁንም ቁርአን ላይ ነው የተጻፈው። ልክ አሁን ወደ ማርያም የመጣው መልአክ ገብርኤል ስለመሆኑ የሰማና ያየ ሰው አለ ከማርያም ውጭ? የለም። አዎ፣ ግን እሱ ምንድን ነው የምታውቀው? አንዳንድ ነገር በውጤት ነው የምታውቀው። እንደዚህ አይነት ነገር ሲያጋጥምህ በውጤት ነው። ለምን? መልአኩ የተናገረው ነገር አለ። እነ ጸንሻለሽ ወንድ ልጅም ትወልጃለሽ አላት። ከዛ ማርያም በድንግልና ወለደች አይደለ? ጸንሳ ወለደች አይደለ? ያለ ወንድ ዘር። ስለዚህ የመጣው ማንነት መልአክ መሆኑን ገብርኤል መሆኑን በዚህ ማረጋገጥ ይቻላል። ልክ እንደዛው በተመሳሳይ ረሱል ሰለም ጋር ጅብሪል ስለመምጣቱ ቁርአን ያላህ ንግግር መሆኑ በውስጡ ያለው ኮንቴንቱ ነው የሚወስነው። መጻኤ ጊዜን ከፈጣሪ ውጭ ማንም አያውቅም። የሚመጣውን ነገር ማለት አንድ ነገር ከመከሰቱ በፊት እንደሚከሰት ቀድሞውኑ ማወቅ የሚችለው ፈጣሪ ብቻ ነው። ያ ፈጣሪ ደግሞ በመልአክም አማካኝነት ወይ በራእይም ሊሆን ይችላል ወይ ደግሞ በቀጥታም ሊሆን ይችላል ለነብይ ያስታውቃል ያንን ነገር ማለት ነው። ስለዚህ ቁርአን ሪቪል ሲሆን በቁርአን ውስጥ ያሉ ኮንቴንቶች የሚባለው የሩቅ ነገር ሚስጥሮች ወይም ደግሞ ትንቢታዊ አዘል ነገሮች በቁርአን ውስጥ ተቀምጠዋል። ያ ነገር መቀመጡ በራሱ ቁርአን የአምላካችን ያላህ ንግግር መሆኑን እናውቃለን ማለት ነው። እጽዋት ወንድና ሴት ባልና ሚስቶች የሚባል ነገር ወይም ደግሞ ወንዴና ሴት የሚባሉ ነገር ታውቃለህ? በባዮሎጂ እጽዋት ወንዴና ሴት የሚባሉ አሁን ነው የምናውቀው። ቁርአን በወረደበት ሰዓት ላይ ወንድና ሴት የሚባሉ ይታወቅ ነበር? አይታወቅም አይደለ? አንደኛ እነሱ ነው። ቁርአን ግን ምን ይላል? አሁን ነው የታወቀው። ቅርብ ቀን ነው፣ በዘመናችን በእኛ ዘመን ነው የታወቀው። በእኛ ዘመን ነው የታወቀው ወንድና ሴት የሚባለው ነገር ማለት ነው። እና ወንድና ሴት ጾታ እንዳላቸው እጽዋቶች ጾታ እንዳላቸው ቁርአን ይናገርና ከዛ በኋላ ወደፊት ታውቁታላችሁ፣ ይህ ተአምር ነው፣ በውስጡ ተአምር አለበት ይልና ጾታ እናንተ ከማታውቁት ነገር ጾታን ያደረገ ነው፣ ዘውጅ ጥንድ ያደረገ ነው ይልና ይህንን ደግሞ ወደፊት ታውቁታላችሁ ብሎ ለትንቢት ሁሉ የሚደርስበት መርጊያ ያለው ብሎ ነገረን። ከዛ ምን አደረገ? አምላካችን አላህ ጊዜው ሲደርስ የሰው ልጆች እንዲያውቁ አደረገ ማለት ነው። ስለዚህ አስቀድሞ ይህንን ነገር መናገር የሚችል
ከመለኮታዊ ዓለም ውስጥ የመጣው እውቀት ካልሆነ በስተቀር በሌላ ምንም ሊሆን አይችልም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጋር የመጣው መልአኩ ሲመጣ ኢቭን ሰሃባዎቹ ራሱ ያዩ ነበረ፣ ይሰሙ ነበር። በአንድ ሰሃቢ አምሳያ ነበር የሚመጣው የነበረው ጅብሪል አለይሂ ሰላም። በተፈጥሮ ቅርጹ ሁለቴ ነው የታየው። ከዛ በተረፈ በሰው አምሳያ ነበር የሚመጣ የነበረው። አንደኛ የሰሃባዎች ምስክርነት አለ፣ ሁለተኛ የአላህ ምስክርነት አለ ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ። ሶስተኛ ነገር ደግሞ ምንድን ነው? አምላካችን አላህ ራሱ የአላህ ንግግር ነው ቁርአን። መላኢካው ጅብሪል ኢንስትሩመንት ነው፣ እንደ መሳሪያ ሆኖ ነው የተጠቀመው ማለት ነው። ከዛ ደግሞ በኋላ ደግሞ ውጤቱ አለ፣ ፍሬው አለ፣ ራሱ አማኞቹ አሉ፣ ዛሬ የምናየው አለ። ማህበራዊ ኑሮችን ስፒሪቹዋል፣ ሶሻል ፍሬው የምታየው ነገር አለ። አሁን የምታየው በዓለም ላይ ያለው 14 ትውልድ ተሻግሮ መጥቷል። ገማሊያ ሲናገር ይህ ትምህርት ከሰው ከሆነ ይጠፋል አለ፣ ከአምላክ ከሆነ ግን ሊጠፋ አይችልም ነው ያለው። መልካም ፍሬ የማያፈራ ዛፍ ይቆርጣል ነው የሚለው መጽሐፉ ላይ ማቴዎስ 7 ላይ ስትመለከተው። ቁርአን ላይም ሱረቱል ረዕድ ምዕራፍ 13 ላይ እንደዛ ነው። ኮረፋይቱ ግብስብስ ሆኖ ይጠፋል፣ በምድር ላይ የሚጠቅመው ግን ምድር ላይ ይቆያል ብሎ ነው የሚናገረው። ስለዚህ አንድ ነገር ፍሬው ራሱ ትራንስፎርሜሽን የሚሰጠው ለውጥ እንደ ኡማ ነገር የሚያመጣው ነገር ያንን ኦብስኪርድ ከሆነ ኤሪያ ውስጥ ረሱል ሰለላሁ ዐለይሂ ወሰለምን አምጥቶ አንድ ግመል ገፊ የነበሩ በረሃ ላይ ግመል ገፊ የነበሩ ማንበብና መጻፍ ማይችሉ ሰዎች አስነስቶ ዛሬ ላይ ዓለም ላይ ያለውን ስልጣኔ ሲቪላይዜሽን፣ ዓለም ላይ ያለውን አንድ አምላክ በብቸኝነት ማምለክ፣ ይህ ፈጣሪን ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱን ጌታ እንድናመልክ ረሱል ሰለላሁ ዐለይሂ ወሰለም ልኳቸዋል ማለት። ይሄ ሁላ ህዝብ አሁን የምታየው ህዝብ ከጣዖት አምልኮ ነፃ ወጥቶ አንድ አምላክን በብቸኝነት ያመለከ ነው። ስለዚህ በዓለም ላይ እንደ ኢስላም ስትሪክት ሞኖቲዝም የለም። በዓለም ላይ እንደ ኢስላም ኤቲካል ሞኖቲዝም የለም። ሂድና ጎግል ላይ ቻትጂፒቲ ላይ ገብተህ ስነ ምግባርና ግብረ ገብ ያለው ሃይማኖት የትኛው ነው? የትኛው ህዝቦች ናቸው? ከሃይማኖት ውስጥ የትኛው ህዝቦች ናቸው ስነ ምግባርና ግብረ ገብ በዓለም ላይ ያላቸው ብለህ ብትል ሙስሊም፣ ኢስላም ብሎ ነው የሚያስቀምጥልህ። አሁን ጎግል ላይ ሩቅ ሳትሄድ አንተ ጎግል ላይ ገባና እንደዛ በእንግሊዝኛ ጠይቀው ማን ነው በዓለም ላይ ስትሪክት የሆነ ሞኖቲዝም ያለው ኤቲካል ሞኖቲዝም አለ፣ ስነ ምግባርና ግብረ ገብ ያለው ሃይማኖት የትኛው ነው? ሆሞሴክሹዋሊቲን ወይም ደግሞ ግብረ ሰዶምን የማይቀበል ወላጆችን ሀቅ በመጠበቅ የጎረቤትን ሀቅ በመጠበቅ የሚያስተምር ማህበራዊ ኑሮ ላይ የጎረቤት ሀቅ ተጠብቆ መከባበር፣ ወንድምና እህት፣ የወንድም ሀቅ፣ የእህት ሀቅ፣ የስራ ባልደረባ ላይ ባለው ነገር የትምህርት ቤት ገበታ ላይ አንድ ላይ የሚማሩ ሰዎች ያለው ሪስፔክት ያለው የትኛው ሃይማኖት ነው ብለህ ዝም ብለህ ጠይቅ። ከዛ በኋላ ይሄ ነገር እንዴት ፍሬው እንዴት ሊመጣ ቻለ ሲባል መልካም ዛፍ መልካም ፍሬ ያፈራ ይላል ማቴዎስ 7 ላይ። ክፉ ዛፍ መልካም ዛፍ ክፉ ማፍራት አይቻለውም እናል ከፍሬያቸው ታውቋቸዋላቸው ብሎ አስቀምጧል። ስለዚህ ፍሬው ነው የሚታየው። ፍሬው ደግሞ ምንድን ነው? ውስጡ የያዘው ነገር ኮንቴንቱ ነው። ዛፉ ምንድን ነው? ነብይ ነው ራሱ። የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተክላ ከሆኑ ከሐሰተኞች ነቢያት ተጠበቁ ካለ በኋላ ከፍሬ ታውቃላችሁ አለ። መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራላል። ስለዚህ መልካም ፍሬ የማያፈራ ዛፉ ደግሞ ይቆረጣል አለ። ጊዜም አይኖረውም። እሺ ቀጥል። እኔ አሁን ለምሳሌ ያለሁት ሳውዲ አረቢያ ነው ማለት ነው። በስራ አጋጣሚ ሳውዲ አረቢያ ነው ያለሁት እና ስቲል ከመጣሁኝም ቅርብ ጊዜ ነው። ግን ያው ከልጆቹ ጋር ምናምን ነገር ግባባለሁ እና ሙስሊሙን ምናምን ይሉኛል። አይ እኔ ሙስሊም አልሆንም ምናምን እላቸዋለሁ። ያደግኩበትም ማህበረሰብ ስቲል ከሙስሊም ጋር ተቀላቅዬ ነው ያደግኩት። ግን ከዛ አንድ ልጅ አለ፣ አረብኛ በደንብ አልችልም በእርግጥ። እስቲ ስለምና ነገረኝ ሲለው ግን ታውቃለህ ካለ ማለት ሄዶ ምስጊድ ሄዶ አዛን የሚለው እሱ ነው አብዛኛው ጊዜ እዚህ ሳውዲ አረቢያ ላይ ራሱ። በቻልከው ስለ ሙስሊም አስረዳኝ ሲለው አንተ በምታስረዳኝ ልክ ራሱ ሊያስረዳኝ የሚችል አይነት አይደለም። አሁን አንተ የምትነግረኝ ነገር አሁን የጎግል መጠየቅ ምናምን ነገር እሱ ከብዙ አንጻር እንደኔ እሳቤ ከብዙ አይነት ነገር የሚመጣ አንጻር ነው። አሁን ጊዜው ደግሞ ጥሩ ነገር ሳይሆን ክፉም ነገር የሚታይበት ጊዜ የሚወጣበት ጊዜ ስለሆነ በጣም ክፉ ነገር እያየለበት ያለ ጊዜ ነው። ይህ እስልምና እንደዛ ነው እያልኩ አይደለም፣ ግን እሱ ለእኔ እንትን ሊሆነኝ ይችላል። አሁን እኔ ልጁ ሙስሊም ለመሆን አሁን ለምሳሌ የሆነ ሰው ሙስሊም ለመሆን የሆነ ነገር መጠየቅ አለበት። አንደኛ እስላም ብሆን አሁን ኦርቶዶክስ ሞንክ እስላም ሞንክ እዚህ ዓለም ላይ ያለው ነገር አይደለም የሚያስጨንቀኝ፣ ነገ የማገኘው ተስፋ ነው እንጂ እዚህ ጋር ኦርቶዶክስ ሞንክ ወይ ካቶሊክ ሞንክ ምን ሞንክ ለዚህ ለዓለም አይደለም፣ ነገ ለማገኘው ህይወት ብዬ ነዋ። እኔ ነገ የማገኘው ህይወት ተስፋ ምንድን ነው? አሁን ከሞትኩኝ የሚቀጥለው ዓለም ላይ ያለው ነገር ወይም ደግሞ የፍርድ ቀን ያለው ጀነትና ጀሃነም የሚባለውን ነገር አሁንም ጊዜ ስተው ምልህ ለዛ ነው
የህይወትና የሞት ጉዳይ፣ የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ስሜታዊ የሆነ የምትገባበትም ነገር አይደለም። ሱረቱ ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው። ማያም መስሚያም ልብም በዚያን ቀን ተጠያቂዎቹ ናቸውና ይላል። ስለዚህ በእውቀት ላይ የተመሰረተ ነው። የምታውቀውን ነገር ነው ማመን ያለብህ እንጂ ያመንከውን ነገር አይደለም ማወቅ ያለብህ። እስልምና እንደዛ ብሎ አያስተምርም። ስለዚህ እውቀት ነው፣ ጊዜ ስጠው። ጊዜ ይፈልጋል። ማንኛውም ነገር እውነትን ለማወቅ ከፈለግ እንትን ነው። በፖለቲካ በማጣደፍ በምናምን ነገር በአፈጨውሌነት ምናምን እምነት አይቀየርም። ስለዚህ ጊዜ ሰጠው። የህይወት ጉዳይ ነው። ትዕግስት ይፈልጋል። ጊዜም ጉልበትህን ለዛ ነገር አውለህ እውነትን መርምረህ ለማወቅ ሞክር። የህይወት ጉዳይ ነው። አሁን ዛሬ እስልምናን ተቀበል ምናምን ምናምን ነገር ማጣደፍም ነገር አይደለም። ቀስ ብለህ ሲገባ ኤግዛምፕል ላይ ነገርኩ። እኛ ዋናው ነገር የምናመልከው አምላክ አላህ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በሀያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ነው የምናመልከው። ይህንን አምላክ የፈጠረን የአምልኮ ሀቅ የሚገባው እሱ ነው ብሎ አንድ ሰው ሲያምን ላኢላሀ ኢለላህ ይላል። ካላህ በስተቀር በሀቅ የሚመለክ አምላክ የለም ብሎ ከዛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የእርሱ ባሪያና መልእክተኛ ናቸው። ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። መልአክ አይደሉም፣ አምላክ አይደሉም፣ ጥንዛ አይደሉም፣ እንስሳ አይደሉም፣ ሰው ናቸው። በቃ ኦንቶሎጂካሊ ምንም ልዩነት የለንም ከኛ ጋር። ሜታፊዚካሊ ግን በማንነት ይለያሉ። እሳቸው ነብይ ናቸው። እሳቸው መልእክተኛ ናቸው። የነቢያት መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በእሳቸው አማካኝነት ቁርአን እሳቸው ላይ ሪቪል እንደሆነ እንደወረደ አምነህ ስትቀበል ሙስሊም ትሆናለህ ማለት ነው። ይሄ መሰረታዊ ነገር ነው። አንድ ሰው ለመስለም የሚያበቃው ግን ተያያዥነት ያላቸው ጥያቄዎች ቢኖርህ ከመጣበት ባክግራውንድ የተነሳ ጥያቄ የሚኖርህ ጥያቄ የሚጭርብህ ነገር ሲኖርህ ደግሞ ሁሉ ጊዜ እየመጣ መጠየቅ፣ ማንበብ። አማርኛ በደንብ የምትችል ከሆነ ደግሞ ቴሌግራሙ አለ። ቴሌግራም ውስጥ እየገባ የሚነበቡ ነገሮችን የእኛ ጽሁፎችም ስላለ እነሱን አንብብና ጊዜ ስጠው። አብሽር። አንድ ጥያቄ ደግሞ እኔ አሁን ግራ የሚገባኝ ነገር አሁን እነ እፎይ ማመቼም አንተንም እፎይንም በትንሹ እከታተላቸዋለሁ። አልፎ አልፎ ያለበትም ሁኔታ አይመችም። ግን አሁን እነ እፎይ የሚያወሩት ነገር ሙሉ በሙሉ ስህተት ነው ማለት እኔ አብዛኛው እሱ ግራ የሚገባው እሱ ነው የሚመስለኝ። ሙሉ በሙሉ አሁን እነ እፎይ የሚያወሩት ነገር በቃ ጭራሽ የሌለውን ነገር ነው ፈጥሮ የሚያወሩት ወይስ በራሳቸው መንገድ ነው? ብሽሽቅ ነው። በራሳቸው መንገድ ብሽሽቅ ነው። አብዛኛውን መሰለህ አብዛኛውን እዛ የምታየው ነገር ማየት ትችላለህ። ራሱ እስኪ አወራራቸውን ትሆናቸውን እስኪ ዝም ብለህ አዳምጠው። እልህ ነው ልከክልኝ ነገር ነው። ብሽሽቅ ነገር ስለሆነ ነው። ኮንቴንቱ ያስታውቃል። ይህን ካወቅከው ምንም እንትን የሚለው ነገር ብሽሽቅ ነው። አሁን ለምሳሌ አንድ ኤግዛምፕል ልስጥህ። ጉግል ላይ ሱና ዳትኮም የሚል አንድ እንትን አለ፣ ዌብሳይት አለ ስለ ሀዲስ የሚያወራ። ሀዲሱ ላይ ምን ይላል መሰለህ? ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ከረሱል ሰለላሁ ዐለይሂ ወሰለም ጭንቅላታቸው ላይ ቅማል ትቀምል ነበር ይላል። እንግሊዝኛው ቅማል ትቀምልላቸው ነበር ይላል። ከዛ በኋላ ምን አይነት ጥያቄ ይጠይቃሉ? ቅማል አሁን ለምሳሌ አንተ ቅማል ቢገኝብህ ኦንቶሎጂካል የሚቀይር ነገር አለ? አንተን ሰው ከመሆን የሚያግድ ነገር አለ? የለም። ረሱል ሰለላሁ ዐለይሂ ወሰለም ቅማል ቢኖርባቸው ሰው ከመሆን የሚያግዳቸው ነገር አለ? ወይም ነቢይ ከመሆን የሚያግዳቸው ነገር አለ? የሚፈጥረው ነገር የለም። በመጽሐፍ ቅዱስ እሱን ነው የምልህ። ለብሽሽቅ ነው። አሁን ቅማል አለባቸው ሲባል ምንድን ነው? ንጽህና የላቸውም ብለህ እንድታስብና ከዛ በኋላ ደግሞ የሆነ ነገር እንድታደርግ። አሁን ለምሳሌ በመጽሐፍ ቅዱስ ኢሳያስ የሚባለው ነቢይ ራቁቱን ነበረ። ራቁቱን ምንም ነገር ሳይኖረው አንት ምናምን ሳያደርግ የግልገል ሱሪ የሚባለው ነገር ሳያድር ራቁት እንደነበረ ይናገራል። ግን ራቁቱን መኖሩ ያ ሰው ራቁቱን የተንዘላዘለ አደባባይ ላይ ሲሄድ እንደነበረ ይናገራል። ሰው ከመሆን አያግደውም እሱ። ያ ነገር ለምን አደረገ፣ ለምንድን ነው ራቁቱን የሆነው የሚለው ነገር ራሱን የቻለ ፍቺ ሊኖረው ይችላል። እኛ ማናውቀው ነገር ማለት ነው። ግን ያ ነቢይ አይደለም ወይም ደግሞ ሰው አይደለም የሚለው ነገር ጋር ድምዳሜ አያስደርሰንም። ሲጀመር ጎግሉ እንግሊዝኛ ላይ የቀረበው ነገር ቅማል አይደለም የሚለው። ቅማል የሚል ቃል የለውም። ቅማል በአረብኛ ቀመል ይባላል። ቅማል የሚል ነገር የለውም አረብኛው ላይ ገብቷል። ጸጉራቸውን ታበጥርላቸው ነበር ነው የሚለው እንጂ ትቀምልላቸው ነበር አይልም። አንደኛ ነገር እነዚህ አይነት ነገር አለ። ሌላ ቦታ ላይ ደግሞ እዛው ላይ ስትመለከተው ላኢላሀ ኢለላህ የሚለውን ከአላህ በስተቀር በሀቅ የሚመለክ አምላክ የለም የሚለው ላይ
እንግሊዝኛው ምን ይላል? ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ከነቢዩ በቀር አምላክ የለም ይላል። እንዲህ አይነት ነገሮች ስህተቶች ትርጉም ሲተረጎሙ የሚመጡ ስህተቶች አሉ። እንደዚህ አይነት ነገሮች አሉ። እንደገና ደግሞ ዶይፍ ሀዲስ ነው። ሀዲሱ የሴት ልጅ ስሜት ያለው 10 ቦታ ነው ይላል። ሀዲሱ ዶይፍ ሆኖ ማለት ነው። እንደውም መውዱ ነው ይላሉ ሀዲሱ እና ጎግል ላይ የነበረው ከዛ ጎግል ላይ ሲያስቀምጡት የሴት ልጅ ፕራይቬት ፓርቷ 10 ቦታ ላይ ነው ያለው፣ ባሏ የሚያገኘው 1 ብቻ ነው ብሎ አስቀምጠውታል። ዛት ሚስ 10 ቦታ ላይ ነው ተብሎ አሁን ሳይንስ ወደ 12 ቦታዎች ስሜት ያለባት የሴት ልጅ ቦታ አለ። ጀርባዋ፣ እንትኗ፣ ጡቷ ምናምን እያለ የሚዘረዘረው ነገር አለ። ግን ያንተን አስበው ማለት ትክክል ስታይም ሴት ልጅ እንደዛ ቦታ የላትም። 1 ቦታ ላይ ነው ሊኖራት የሚችለው። ነገር ግን ጎግል ላይ አምጥተህ ስታመጣው እንደዛ ነው። ያን የምታደርገው ለምንድን ነው? ለበሽሽቅ ነው አብዛኛውን ሰዎች የሚጠቀሙት እንጂ ከባለቤቶቹ አላቸው። ትሮማን ፋላሲ ሳሰራ ቆልሞማዊ ሳታጽጽ ከባለቤቶቹ ነው መረዳት ያለብህ። ለምሳሌ ባይብል መረዳት ካለብህ ስኮላስቲክ የሆነ አፕሮች፣ አካዳሚክ የሆነ አፕሮች በደንብ ቋንቋውን ያማከለ። አሁን እዚህ ስትመጣ ምንድን ነው የምታው? ባይብል ስናወራ ዝም ብለን ነገር ነው እንትን የምናወራው። እንደዛ ብለህ ታስባለህ? ስለ ክርስትና ስናወራ ዝም ብሎ አይነት ነገር ነው የሚወራው እዚህ ቤት ውስጥ። አሁን የምትሰማው ዕብራይስጥን፣ ግሪክን፣ ግዕዝን፣ ስኮላሮቹን፣ አንድምታውን አይ ቢሆንም ማለት ጥያቄ ብንጠይቅም ራሱ የሚሆነው ሞር ንጽጽር ነው። ኮምፓራቲቭ ሪሊጅን ነው እዛ መጠየቅ ያለብኝ አካል እኮ እሱን ነው እኮ የምልህ እኮ። አዎ እሱ ነው። ግን ሞር እዚህ የምትሰማው ነገር ሞር ምንድን ነው? ጥናት ላይ የተመሰረተ ነገር ነው። የምታምኑበትን መጽሐፍቶቻችሁ ላይ ያሉት ነገሮች ነው የምናየው። ትክክል አይደለም ብለን መሞገት ትችላለህ ከፈለግ። እስልምና ትክክል አይደለም ብሎ ሰው መሞገት ይችላል። መዋሸት ግን ሀራም ነው። በእናንተ እልመያያዝ፣ ማበሻቀጥ፣ መሳደብ፣ ከፍ ዝቅ ማድረግ ምናምን ምን ነገር የመሳሰሉ ነገሮች ጥሩ አይደለም እና ኤኒዌይ ፐርሰናሊ እንዳይሆን እንተውና እንግዲህ ይህን ይመስላል። ለሌላ ሰው ደግሞ እድል እንስጥ። አትጥፋ፣ አትውረድ፣ ሚት አድርገህ መቀመጥ ትችላለህ። ሐዲሱ ዙሪያ የነገሩትን እስክጠይቀው ኡስታዝ፣ በሐዲሱ የነገሩት ነገር አለ። መሬት እንዲያም ሰውየው ቀብራው መሬት ተፍታው ሰዎች ተገርመው ጣሉት፣ መሬት አትወደውም ብሎ ስለ ሐዲሱ ያመጣው እንኳን ታሪክ ቆርጦ ነው ያመጣውና ቢነግረን ምን አላለም እኮ ምንም ስለ ሐዲስ እኮ አላለም። ያወራው ነገር አለ እንዴ ስለ ሐዲስ? አንድ ጸሐፊ ነበረ ክርስቲያን አይደል ብሎ ቆርጦ እሱ መጀመሪያ ነው። አይ እሱ መጀመሪያ ነው የነበረው። እሱ የነበረው እንትን ብሏል። አይ በኋላ ላይ ጠየቀው ነው እንዲህ ላሉ እውነት ነው ወይ ምናምን ነገር። እኔ በጣም አሪፍ ነገር ምንድን ነው እነዚህ አይነት ሰዎች መኖር አለባቸው። እስልምናን የሚቃወሙ ሰዎች ገብቷቸዋል። ሽንት መሽናት ክልክል ነው ብላችሁ ሲጻፉ የሆነ ቦታ ላይ ናቂ ደህና የነበረበት ቦታ ሄደ እስቲ ሽንት መሽናት ክልክል ነው በል፣ ምን ይመጣል? ምን ይመጣል? ሰው ምን ማድረግ ይጀምራል? እዛ ቦታ ላይ የተከለከለው የሚሸናበት ቦታ ስለነበረ ነው ብሎ መሽናት ይጀምራል ሰው። ገብቷል ምልህ ስለ እስልምና የሚያንቋሽሹ ሰዎች ይሄ ነገር እውነት ነው ወይ ብለው ማጋ ይመጣሉ፣ እኛ ጋር ይመጣሉ። ሌሎቹ ማለት ከስር የሚያዳምጡ ሰዎች መጥተው ሲያውቁ ውሸታሞች መሆናቸውን ሲያውቁ ሲያነጻጽሩ ምን ሲሉ ይሰልማሉ። አሁን በቃ ሰሞኑ እኮ ብዙ ሰው እየሰለመ ነው ያለው። መቆጣጠር እንኳን አልቻሉም እራሱ ማለት ነው። ግን አንድ ሰው እንኳን ማክፈር አልቻሉም እነሱ። አንድ ሰው ማክፈር አልቻሉም እነሱ በስነስርዓት። ምናልባት ግራ ሊያጋቡ ይችሉ ይሆናል። ነገር ግን የእኛን ድምፅ ከሰሙ እዚህ ንጽጽር ላይ ያለነውን ሰዎች ድምፅ ከሰሙ ወይ ደግሞ የእስልምና አስተማሪዎችን ከሰሙ ጉዳቸው ነው የሚፈላው። ለዛ ነው። ስለዚህ አሁን ምንድን ነው የምታደርጉት መሰላችሁ? ፕሮጀክት እንሰጣቸዋለን። ድምፅ አጫጭር ትምህርቶች እንሰጣችሁና ያንን ትምህርት ለምታውቁላቸው ለምታውቁ ክርስቲያኖች በአጠቃላይ ዝም ብላችሁ በውስጥ ላኩላቸው። ዝም ብላችሁ በውስጥ ላኩላቸው። ማን ነው ይህ ሰው? የት ነው የሚገኘው? አድራሻው የት ነው? ምናምን ማለት ይጀምራሉ። ስለዚህ ምን ይሆናል? እየሰለሙ ይመጣሉ። ኢንሻአላህ ለብዙ ሰዎች የሂዳያ ሰበብ እንሆናለን። ያ ነው የኛ ዓላማችንም ኢላማችንም እና ኢንሻአላህ በርቱና ይሄ የተቆራረጠው ነው። እዚህ የሚለጠፍ የለም። እዚህ እህቶች ወንድሞች ምናምን የሚፖስቱ የለም። እሱን እያመጣችሁ ምን ታደርጋላችሁ? አጫጭሮቹን እንትን ላኩላቸው፣ ሼር አድርጉላቸው ለክርስቲያኖች።
ምን እየተፈጠረ ይመጣል? ጠያቂ ትውልድ ይፈጠራል። ኢንሻአላህ ያንን ነው የምታደርጉት እናንተ። በዚህ አግዙን ማለት ነው። እንግዳ ገብቷል፣ እናውራው። ላቭ ሰላም ብያለሁ። አለን ይመስገን። እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን ሰላም ነው።